الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. باب الحال حالا يتملكته هنا يزارع درسات من المنصوبات كمنصوبات كهونت حالا بتملكته هنا لزارع رأسات إن شاء الله. ياو حال يميبال نجر تنقل من حال إلى حال كهنا هنيتا وده هنا هنيتا لو تمامتات يميلونه باهري يميلون نجر يستأنى الحال يميلو. باب الحال حال مالت تنقلنا لغة كوسر كمالتنا واصطلحا دقمو معرف به الشيء المؤلف يهون مالتنا. الحال هو الاسم سمنو المنصوب يمين الصب هنا سمنو المفسر يميابرارانو لمن بهم لتمساسل لتمتاتا نجر من الهيئات كهنيتاوች ማለት ነው። ያንን የሚገልጽልህ ነው። نحو قولك ያው جاء زيد راكبا ወደፊት እንመጣበታለን። الحال حال የሚለው አራት አይነት ይዘቶች አሉት። الحال هذه حال لازم አለ። هذه حال لازمة አለ። አንድ ሐልን ማዕናውን ሙአነስ አድርገህ ከሱ ጋር የተያዘውን አረፍተ ነገር ሙብተዳውም ይሁን ወይንም ገላጩም ይሁን ወስፉ እንትን ሆኖ ይመጣል። ሙአነስ ነው ማለት ነው። ይሄ ነው አፍሶሑ። هذه حال لازمة ትላለህ። ሐል ያለው ላይ ታ አላመጣም። هذه حال لازمة እሱን የማዕና በማዕና ሙአነስ አድርገህ በማዕና በኩል ማለት ነው ለፍዙ ሳታስገባበት ያው ሙአነስነቱን ይገልጽልሃል። ማዕናው هذه ብለህ ነው አይተነሳው። ላዚመቱን ብለሃል ደግሞ ናቱን ማለት ነው። ይሄ እንዳለ هذا حال لازم አለ። هذا حال لازم አለ። ምን አድርገው ማለት ነው ሙዘከር አድርገህ ማለት ነው። በዚህም አለ ይጠቀማል። هذه حالة لازمة ይሄም አለ። هذه حالة لازمة حالة ላይ لفظا مؤنث አድርገሃት ማለት ነው አለ። በዚህ ነገር ግን የሌለው هذا حالة لازمة የሚለው አይጠቀሙትም። ይሄን هذا ብለም هذا ብለ حالة ያለውን ለፍዙን ሙአነስ አድርገህ ማዕናውም ልታደርግ ማለት ነው ሙዘከር። ይሄን አልተጠቀሙም። የለም ከአራቱ ሶስቱን ተጠቅመውታል። አፍሰሑ حال ያለው ማዕናው ሙአነስ ሆኖ ለፍዙን ሙዘከር እንትን ታሳታመጣበት ሙአነስ አድርገህ መግለጽ። هذه حال لازمة هذا أفصح ከሌሎች ይሄ አፍሰሕ ነው ማለት ነው። حال የሚባለው ነገር ግን አለ። حال የሚባለው በሁለት ይከፍሉታል ነውሐቶች ማለት ነው። حالም ሙቀደረ حالም ሙሐቀቀ በማለት ያመጡታል። አሁን ኦሬዲ የተከሰተን ነገር ስትናገር جاء محمد راكبا ጋልቦ መጣ ልክ እየመጣ ነው። ሙቀደር ከሆነ ወደፊት فدخلها خالدين ገና ሙቀደር ነው ወደፊት ገና ነው። ጀነት ውስጥ ገና ግቡ። خالدين حال كونكم خالدين ነው ገና ወደፊት። ይሄ حالም ሙቀደረ ይባላል። የወደፊት ነገር ነው። حالም ሙቀደረ حالም ሙቃሪና حالም ሙሐቀቀ ያለ ያመጡታል። ያው ወደፊት ሙጠወላት ላይ ምን ነው ይሄንን ያዙልኝ። አሁን حال በእንትን ደረጃ በእስጢላህ ደረጃ ሁል እስሙ ስም ነው ያዙ። ስም ነው ልክ እንትንን ዞርፈ ዘማን ዞርፈ መካን ስም እያልን ነው የተነሳ ነው። ስም መፍዑል ቢሂ ስም መፍዑል ፊሂ ስም ባለው ይገናኛሉ። ባይሆን አልመንሱቡ መንሱብ ነው። መንሱባቶች ነው ያለ ነው። ሁሉም እስመል መንሱብ የሚለው ይገናኛል እስከዚህ ድረስ። አልሙፈሲሩ ሲል ይለያል። ያንኛው ما يقع فيه الفعل وما يقع عليه الفعل ነበር መፍዑል ቢሂና መፍዑል ፊሂ። ይሄ ደግሞ አልሙፈሲሩ የሚዘረዝር የሚያብራራ ነው።
حال የሚባለው ነገር የሚያብራራልህ ነው ግልጽ የሚያደርግልህ ነገር ነው لمن بهم ለተመሳሰለ ለተምታታ ነገር من الهيئات ከሁኔታ ሲከሰት على وقوع الفعل ወይንም على وقوع الشيء ያ ነገር ሲከሰት በምን አይነት ሁኔታ ነው የተከሰተው የሚለውን ነገር ያብራራልሃል ግልጽ ያደርግልሃል ማለት ነው ባይሆን والغالب فيه انه مشتق የሚል ይጨምራሉ غالبو مشتق ነው مشتق ያልሆነ ከመኖሩ ጋር ምን ሆኖ የሚመጣ حال ሆኖ የሚመጡ غالبو مشتق ነው አግለቡ ሙሽተቅ ነው ምናልባትም غير ሙሽተቅም የሚመጣ ከመኖሩ ጋር ማለት ነው غير ሙሽተቅ የሆነ ከመምጣቱ ጋር ማለት ነው እና ሙሽተቅ ነው ወስፍ ነው ለምሳሌ رجعت القهقرة አልከ አሁን ሃይአኒ ነግረሃል رجعت القهقرة ወደ ኋላ ተመለስኩ አልከ አመላለስ በምን አይነት እንደሆነ እየነገርክ ነው القهقرة የሚለው ሃይአ ነው ወላኪን ወስፍ አይደለም ወስፍ ካልሆነ ደግሞ ምን ይሆናል ማለት ነው ይሄ ሐል አይሆንም ብለው ያወጡታል ይሄንን ያወጡታል ማለት ነው ስለዚህ በዚህ በኩል ነው የምናየው አንዱ ይሄ ነው እና ወስፍ መሆኑ ወይ ወስፈን ሶሪህ ከወስፉ ውጭ መሆን አይችልም ወይ አዎ خلقته طينا ያለውን ይመስል አለ خلقته طينا طين የሚለው እኮ ወስፍ አይደለም ከፊል ላይ ሙሽተቅ ይሆናል ወስፍ ማለት ምንድነው اسم الفاعل አይደል ضارب مضروب ምን የምትለው ነገር በዘህነን ነው ወስፍ የሚባለው ይሄ ወስፍ አይደለም طين የሚለው እኮ ዝም ብሎ ስም እኮ ነው ጭቃ ማለት ነው ጭቃ ሲሆን ብለህ ግን ባህል ሆኖ መጥቷል غير ሙሽተቅ ሆኖ የሚመጣበት አጋጣሚ አለ ሁሉ ጊዜ አይሆን እንጂ غالب ሙሽተቅ ነው ሐል ሆኖ የሚመጣ ነገር جاء محمد راكبا ماشيا باكيا ضاحكا متبسما እያልክ የምትላቸው እነዚህ ሐል የምታደርጋቸው እንደ ለሙሽተቆች ናቸው اسم الفاعل እዚህ ማለት ነው እንግዲህ ሙሽተቅ ይሁን ነው የምትለው አስሎ ይሄን ነው የምታደርገው اسم الفاعل ምን ነው ስለዚህ باب الحال الحال هو الاسم المنصوب المفسر لمن بهم من الهيئات حال وقوع الفعل ማለት ነው حال وقوع الشيء የዛን የክስተት ሁኔታ የሚገልጽልን ነው ክስተቱን ነው قولك ማለትን ይመስል جاء زيد راكبا جاء زيد راكبا ነው ስትፈስረው ራሱ ዘይድ መጣ የጋለበ ሲሆን ነው የምትለው ሲሆን የሚለው ተፍሲር እኮ ነው ሲሆን ሐል ነው ይሄ ጁምላ ሐል ነው ይሄ ሽባህል ጁምላ እንግዲህ ጁምላም ሊሆን ይችላል ሽባህል ጁምላ ሊሆን ይችላል አንድ ሙፍረድ ከሆነ ሙሽተቅ ይሆናል غالب غير ሙሽተቅም የሚመጣበት አጋጣሚ ያለ ግን አልፎ ነው غالب ሙሽተቅ ነው ይሄንን ብለህ ትይዛለህ جاء زيد ዘይድ መጣ የዘይድ መምጣት በምን አይነት ሁኔታ ነው ሃይአው አመጣጡ ሃይአ ይፈልጋል አዎ እንዴት ነው አመጣጡ በእግሩ ነው የሮጠ ነው ቀስ ብሎ ነው ጋልቦ ነው እንዴት ነው ራኪበን አልከው ይሄ ሐል ነው ይሄ ሐል ነው ባይሆን ሐል የሚሆን ነገር صاحب الحال ያስፈልገዋል ዓሚል ያስፈልገዋል ራኪበን ያለው መንሱብ ነው በምንነት በሐልነት صاحب الحال ማን ነው የሁኔታው ባለቤት ማን ነው ብትባል ማን ነው ዘይድ ዓሚሉ ማን ነው ዓሚሉ صاحبه او صاحب الحال ዓሚሉሁ የማን ዓሚል ይሆናል የሐል ዓሚል ይሆናል ዓሚሉ الحال ዓሚሉ صاحب الحال ነው ማለት ነው የሐል ዓሚል የصاحب الحال ዓሚል ነው جاء زيد ማለት ዘይዱን የሰራው ዓሚሉ ማን ነው የዘይድ جاء ነው ፋኢል አይደል ፋኢል መርፉዕ እኮ ነው ፋኢል ነው ና ፋኢል ነህ ብሎ ሰርቶታል መርፉዕ ነው ፋኢል ነህ ና ምን ሉን ተረፋ ረፈው ዓሚሉ ማን ነው جاء راكبا ያለው ዓሚሉ ማን ነው جاء صاحب الحال ማን ስለሆነ ዘይድን የሰራ ነው እሱ ነው የሚሰራው ማለት ነው ብዙ ጊዜ አብዛኛው ይሄ ነው صاحب الحال የሰራ ነገር እሱ ነው የሚሰራው ስለዚህ ማዕሙል ነው ለማን ማዕሙል ነው ብትባል ለጃአ صاحب الحال ማን ነው ዘይድ صاحب الحال ይኸው በመፍዑልነት ምን ይችላል ፋኢልም ሆኖ መጥቶ ሊሆን ይችላል صاحب الحال ማን ነው ስትባል ስትፈስር እኮ ዘይድ የጋለበ ሲሆን መጣ ነው እንትኑ جاء زيد راكبا ጋልቦ መጣ ዘይድ ጋልቦ መጣ ጋላቢ ሆኖ የሚለውና ጋልቦ የሚለው የጋለበ ሲሆን የሚለው ይለያል جاء زيد راكب ብትላው ነዕት ብታደርገው ጋላቢው ዘይድ መጣ ብለህ ነው የምትፈስረው የጋለበ ሲሆን አትልም
ጋላቢው ዘይድ ነው የምትለው አጀክቲቭ ገላጭ ነው የሚሆነው ጋላቢው ዘይድ ጃአ ዘይዱን ራኪቡ ደግሞ አራኪብ ነው የምትለው ነኪራ አታደርገው ሐል ግን ነኪራ ነው የሚሆነው صاحب الحال ማዕሪፋ ነው የሚሆነው ሐል ደግሞ ነኪራ ነው የሚሆነው ከነዕት እንዲለይ ተብሎ ማለት ነው ነዕት ጋር እንዳይቀላቀሉ ተባባናል ጃአ ዘይዱን ራኪበን ጃአ ዘይዱን ማሽየን ጃአ ዘይዱን ضاحكا ያለውን ሐል ነው صاحب الحال ማን ነው የሐሉ ባለቤት ዘይድ ነው አይማ ምንም አያሻማህም እኮ ሌላ صاحب الحال የሚሆን የለ ፊዕሉ አይሆንም ስሙ ነው እንጂ የሚስቅ ነው ሐልም የሐል ባለቤት የሚሆነው እየሳቀ መጣ ዘይድ ነገር ግን ጃአ ዘይዱን ይضحك ብትል ሳቂተኛው ዘይድ መጣ ነው የምትለው ሳቂተው የሚስቀው ነው የምትለው ለምን ገላጭ ነው ነዕት ነው የነዕት ተፍሲር ደግሞ ሳቂተኛው ፈገግተኛው ምንኛው እያልክ ነው የምትገልጸው የሚስቅ ሲሆን የሚጋለብ ሲሆን በእግሩ ተጓዥ ሲሆን የምትለው ደግሞ የሐል ተፍሲር ነው ነኪራ ናቸው በዚህ ታውቀዋለህ ማለት ነው ነኪራ ሆኖ ሲመጣ እንደ ነዕት ነኪራ የሚሆንበት አለ አይደል ምን صاحب النعت منعቱ ነኪራ በሚሆንበት ሰዓት صاحب እንትን ደግሞ صاحب الحال ደግሞ ማዕሪፋ ሆኖ ነው የሚመጣል ሐል ቤት ይሄ እንዳያሻማ ደግሞ ወደ ኋላ ትመጣለህ ነኪራ ሆኖ ሲመጣ ጃአ ረጁሉን አቂሉን ተላልም ራአይቱ ረጁላን ብላ አቂልን አልከ አቂልን ያለው ነኪራ ነው ሐል ሊሆን ይችላል ከኋላ ያለውን ተመልከተው እንላለን እንደገና መንዑቱ ምንድነው ነኪራ ከሆነ ይሄ የነኪራ ነዕት ነው የሚሆነው እንጂ ሐል አይሆንም ለምን صاحب الحال ማዕሪፋ እንጂ አይሆንምና እዚህ ወጣላ በሁለቱም በኩል እንትኑ መጠንቀቂያ አለ እንዳይበላሽብህ ማለት ጃአ ዘይዱን ራኪበን وركبت الفرس مسرجا ركبت الفرس مسرجا مسرج የተጫነ ሲሆን ነው ግላሱ ምኑን የለበሰ ሲሆን የተጫነው ፈረስ ጋልቤ መጣው አለ ራቁቱን ሳይሆን የተጫነ ሲሆን ፈረስ ጋልቤ መጣው ركبت الفرس ፈረሱን ጋለብኩት ሙስረጀን ምን ሲሆን ኮርቻ የተጫነ ሲሆን ጋለብኩት የተጫነ ሲሆን አሁን ይሄ صاحب الحال ማን ነው ብትባል ረክብቱ ውስጥ ፋዒል አለ አይደል ቱ ፋዒል ነው አልፈረሰ መፍዑል ነው صاحب الحال አሁን እጋለበው ሰውዬ ላይ ሙስረጅ አይባልም ሰው ሙስረጅ የሚሆነው ማን ነው ፈረሱ ነው ስለዚህ صاحب الحال ማን ነው መፍዑሉ ነው አልፈረስ ነው صاحب الحال ማን ነው ከተባለ ፋዒሉ ሳይሆን መፍዑል ቢሁ ነው الفرس معناته صاحب الحال صاحب الحال يسروا نصون يسروا ደግሞ ረኪባ ነው ግልጽ ነው አይደል ይሄውን አያሻማም ይሄ የሚያሻማ የመጀመሪያውም አያሻማም ያማ ጃአ ዘይዱን ራኪበን ማንም የለም እዚህ ላይ ስመጥቁር ዘይድ ብቻ ነው ያለው ዘይድ ላይ ነው የምትመጣው صاحب الحال ማን ነው ዘይድ ነው የፋዒል ሐል ትለዋል حال من فاعل ነው የምትለው حال من فاعل جاء يجاء فاعل حال ነው የምትለው እዚህ ደግሞ ركبت الفرس مسرجا የሚለው ደግሞ صاحب الحال ማን ነው ከተባለ ይሄ حال لمفعول ركبت ለሚለው ማለት ነው ለሱ مفعول به حال ነው ግልጽ ነው ኮርቻ የተጫነውን ብለህ በነዕት መፈሰር ከፈለክ ركبت الفرس المسرج ነው የምትለው ركبت الفرس المسرج المسرج ታደርገዋል ለምን መንዑቱ الفرس ስለሆነ المسرج ስለዋል የዛን ጊዜ ሲፈሰር ምንድነው የምትለው ነዕት ነው የሚሆነው አጀክቲቭ ገላጭ ነው የሚሆነው ركبت الفرس المسرج የተጫነውን ፈረስ ጋለብኩት ነው የምትለው የተጫነ ሲሆን አይደለም የምትለው የተጫነውን ነው የምትለው የተጫነውን ፈረስ ጋለብኩት የዛን ጊዜ አልፈረስ ነው የምትለው ነዕት ነው የሚሆነው እንጂ ሐል አይሆንም ሐል ሲሆን ደግሞ ركبت الفرس ፈረስን እኮ ጋለብኩት ሙስረጀን ሐለ ከونه ሙስረጃ የተጫነ ሲሆን ትላለህ صاحب الحال ማን ነው መፍዑል ቢሁ ነው አልኩኝ ስለጋግም ይጠፋባቸዋል መሰለኝ ግልጽ ነው ይሄ እሺ ሶስተኛ የሚያሻማው መጣኝ ወለቂቱ አብደላህ ራኪበን ናልክ ወለቂቱ አብደላህ ራኪበን አብደላህን አገኘሁት አለ ራኪበን የጋለበ ሆኖ የጋለብኩ ሆኜ ሁለቱም ላይ መመለስ ይቻላል
ምክንያቱም ሁለቱም صاحب الحال መሆን ይችላል ፋዒሉም መፍዑል ቢሁ ለቂቱ አገኘው ነው የምትለው አብደላህን አገኘው አብደላህ የሚለው ምንድነው መፍዑል ቢህ ለቂቱ ታው ምንድነው ፋዒልም አለ መፍዑል ቢህም አለ ሁለቱም መጋለብ ይችላል አንዱ አንበሳ ቢሆን አንዱ ሰው ቢሆን አንበሳው አይጋልብም ለሚጋልበው ተሰጥ ነበር ሁለቱም ይጋልባሉ የተገኘውም አገኘውም መጋለብ የሚችሉ ናቸው ስለዚህ ያህል ለማን ነው የሚሆነው ረኪብቱ አንተና ለቂቱ አብደላህ ራኪባን ለቂቱ አብደላህን አገኘሁት ራኪባን የጋለብኩ ሲሆን ሐለከውን የራኪባን ጋልቤ ይሄድኩ አገኘሁት ማለት ነው ለቂቱ አብደላህን አገኘሁት ራኪባን የጋለበ ሆኖ የጋለበ ሲሆን አገኘሁት ጋላቢውን አብደላህ ካልክ አራኪብ ነው የሚሆነው ይሄ ራኪባን ነው ነበር ለሃذا ነገር ግን በዛ አይነትም አለ ለቂቱ አብደላህ ራኪበይኒ ትላለ ራኪበይኒ በዝም ገለጻለ የዚህ ጊዜ ሁለቱም ላይ ይመለስልሃል ረኪብቱ እንትን ለቂቱ አብደላህ ራኪበይኒ እኔም ጋልቤ እሱም ጋልቦ ማለት ነው የሁለቱንም ሐል አድርገህ ይመጣል የሁለቱንም ሐል አድርገህ ለቂቱ አብደላህን አገኘሁት ራኪበይኒ ሁለታችንም ጋልበን ማለት ነው ሁለቱም ላይ ነው ማን ማለት ነው ፋዒሉም መፍዑል ቢሁ ይሄንንም ታደርጋለህ አለ ደባባ አንዱ ነኪራ አንዱ ማዕሪፋ ሆኖ ቢመጣ ጃአ ዘይዱን ወረጁሉን ራኪበይኒ ብለህ ትናገራለህ በሁለቱም ራኪበይን ለምን አው መንጠሊቀይኒ ለምን ተነሰበ ካልክ ተግሊበን ለሙዓረፍ ዘይድ ቅድሚያ ይሰጠዋል ከረጁል ረጁል አለበለዛ صاحب النكره ወደፊት ይመጣላችኋል ምን አይሆንም ነበር ነኪራ መሆን አይችልም صاحب الحال معرفه ነው ለማ ሙአወል የሚታወል ካልሆነ በስተቀር እንጂ ማለት ነው ወይ በሙሰወር ወይ በመናምን ካልሆነ በስተቀር እንጂ ሐል ለነኪራ ሐል ሆኖ አይመጣም صاحب الحال معرفه ነው መሆን ያለበት ህጉ መጀመሪያ ሲቀመጥ ይሄ ነው አመልጠው የወጡትን በተለያዩ ህጎች ደንቦች እያመጣ ታስገባቸዋለህ አንገታቸው እየተያዘ ይመጣሉ አለበለዛ አስሉ ሲቀመጥ صاحب الحال لا يكون الا معرفه እንጂ አይሆን فكذلك لا يكون الحال الا نكره حالم نكره እንጂ አይሆን معرفه ሆኖ ከመጣበት አሁንም ተአውለዋለህ እንደዚሁ እነነ ያስተካከላል وما اشبه ذلك እና ይሄን የመሳሰለ ለምሳሌ ያክል ነገረን እና ሐልን صاحب الحال የሚባለው ነገር ለይተን ማወቅ አለብን ኢንሻአላህ ይቺ ግልጽ ናት አይደል አሁን እቺኑ እንትን ናታናካ እናድርጋት በቶፋው ልግባላችሁ ትንሽ ምን አለ ሐል የሚባለው በሉጋ ማዓለህ الانسان من خير او شر تنقل من حال الى حال ሰዎች ከመልካም ነገር ይሁን ከመጥፎ ነገር ያሉበት ባህሪ ሐል ይባላል እንዴ እንተና ሐል كيف حالك ብሎ ይጠይቃል እኮ ሐል የዛን ጊዜ አሁን መንሱብ ነው ምንድነው የሚለው ነገር አታመጣም كيف حالك ያለ ሁኔታን የጠየቀ ተነቆለ الحال አለነ الحال ያን ዘን ጊዜ ሐል የሚባለው ሉጋዊ ትርጉም كيف حالك ብሎ ጠየቀ አልሐልን እንዳታስታውስ እዛ ያለውን የነህዮችን ሐል ተባባናል كيف حالك ሲባል መንሱብ ነው الحال ما عليه الإنسان من خير أو شر وهو في اصطلاح يعني النحاة في اصطلاح النحاة كاينوا له عبارة عن الاسم الفضل ترفي هنا اسمه ترفي هنا المنصوب المفسر لمن بهم من الهيئات الاسم الفضل إلى الفضل فضلنته بعد كمال الجملة أو بعد تمام الكلام عرفت نجر كمولا بوهلا سلمي متأنو እንጂ فضلنته ከምን አንፃር አይደለም فضلنته ከደቀም አንፃር አይደለም ማዕና ከማሟላት አቋያማ የግድ አስፈላጊ የሚሆንበት ጊዜ አለ አልፈضل الاسم الفضل ብለ ያርፋሉ ብዙ ጊዜ ታሪፍ ሲያደርግ ባይሆን አልፈضل ማለት ቋንቋው ላይ ትርፍ ነው ማለት አይደለም ቋንቋው ላይ አያስፈልግም ተጽኖ የለውም ማለት አይደለም بعد تمام الكلام عرفت ነገር ከሞላ በኋላ ስለሚመጣ ነው እንጂ ማዕና ላይ ማተጽኖ ነው ለምሳሌ وما خلقنا السماء والارض وما بينهما በምድርና ሰማይን በመካከላቸው ያለውን አልፈጠርንም ላዒዲን ቀላጁስ ስንሆን አልፈጠርንም ለዓላማ ለግብአት ነው የፈጠርነው ላዒዲን ያለው ሐል ነው ሐሉን ብትጠለው ፈضላ ነው ብለ ብትጠለው ምንድነው የሚሆነው ምድርና ሰማይን በመካከላቸው ያሉትን እኛ አልፈጠርንም ማለት ነው መጥፎ ማዕና ነው የሚያስተላልፈው
አሁን بغض النظر عن هذا كنتنو كمعنى بلشت عن فساد المعنى غض النظر አድርገን የምንመለከተው አለ ጁምላው ትክክል ነው ትክክል አይደለም ጁምላው ጁምላ ነው وما خلقنا السماء والارض وما بينهما ያለው ጁምላ ነገር ግን ወደ ማዕናው ትክክለኛነት ስንመጣ من حيث እንትን ማለት ነው من حيث الكلام በከላም تعريفውን ሞልቷል ነገር ግን ከማዕና አኳያ ስንሄድ ግን ላዒቢን መኖር አለበት አለበለዚያ ይበላሻል ምድርና ሰማያትን በመካከል ያለውንም አልፈጠርንም ላዒቢን ሀለከውኒና ላዒቢን ማለት ነው ስለዚህ ሐል ለማዕና ማሟያ ነው ፈضላ ብለው የሚያርፉት ከምን አኳያ ነው ከኢዕራብ ከንትን ከጁምላ አኳያ ነው ከጁምላ በኋላ ነው መጣው ጃአ ዘይዱን አልካረፍተ ነገሩ ከላሙ እኮ ሞልቷል ራኪበን ያለው ተጨማሪ ማዕና ነው የሚሰጥ ወይንም ከላም ሞልቷል የከላም ዑምዳ ዋና ሩክን የጀርባ አጥንት አይደለም ወይ ፊዕል ፋዒል ሙብተዳ ኸበር መተላቸው አሁን ሩክን ናቸው ሙብተዳ ከመጣ ኸበር ያስፈልገዋል ፊዕል ካለ ፋዒል ያስፈልገዋል አይደል እነዚህ አሁን ሩክን ናቸው እነዚህ ውስጥ አንዱ አይደለም ትርፍ ነው ማዕናው በማዕና በኩልም አስፈላጊ የሚሆንበታል ይግባችሁ ይሄ ከመዋቅር አኳያ ነው ፈضል የሚባለው አረፍተ ነገር ከመመስረት አንፃር ነው እንጂ ከማዕና አኳያ አይደለም ከትርጉም አኳያም ያስፈልጋል ተባበናል ለምሳሌ اذا قاموا الى الصلاه واذا قاموا الى الصلاه قاموا ኩሳላ ይላል ወደ ሶላት ሲቆሙ ስልቹ ሲሆኑ ይቆማሉ አለ የሰለቹ ሲሆኑ ይቆማሉ አሁን واذا قاموا الى الصلاه قاموا አለ ወደ ሶላት መቆም ሲፈልጉ ይቆማሉ አለ አሁን ከምን አኳያ ነው ሙናፊቆች ስለ ሙናፊቆች ታሪክ እያወራን ነው አይደል ስለ ሙናፊቆች ታሪክ ከሆነ ኩሳላ ያለው ካልመጣ ማነው ይበላሻል ሶላት መቆም ሲፈልጉ ይቆማሉ ከተባለማ ሰና እኮ ነው ውዳሴ እኮ ነው ቃሙ ኩሳላ የሚለው ሐል ይግድ ያስፈልጋል من حيث المعنى ነገር ግን ومن حيث اتمام الجمله አረፍተ ነገርን ከማሟላት አኳያ ካየን ግን ሞልቷል ኩሳላ ሳይመጣ ግልጽ ነው አይደል ይሄ ፈضላ የሚሉት በዚህ ነው ምን በዚህች ነው المنسوب المفسر من بهم من الهيئات ተነጋግረናል ስም ስትል ስም ነው እንዴ አዎ ሐል ስም ነው ማለት ነው በደንብ ስም ነው ስም ምን አይነት ስም صريح ሊሆን ይችላል ومؤول بالصريح ሊሆን ይችላል اسمن صريح مفرد ሆኖ ይመስል ምንን ይመስል ضاحك ወይንም ደግሞ اسم الفاعل ሆኖ ይመጣል ይመስል ሙሽተቀን እንኳን جاء زيد واسم المفعول ሊሆን ይችላል مسرج እንዳለውን ይመስል ማለት ነው جاء زيد راكبا ضاحكا مبتسما يلا خائفا خرج خائفا ستل ማለት እነዚህው ምንድናቸው ወስፍ ነው صريح ነው በዚህ አይነት መልክ ይመጣሉ አንድ ይሄ ነው ግልጽ ነው جاء محمد يضحك አለ جاء محمد يضحك محمد እየሳቀ መጣ ነው ሐል ነው የምታደርገው يضحك የሚለው فعل مضارع ነው አይደል ጁምላ ነው ውስጡ ምን አለ هو አለ ፋዒል يضحك የሚለው ማለት ጁምላው እንዳለ ምን ይሆናል ለሙሐመድ ሐል ሆኖ ይመጣው እዚህም ላይ ቃዒዳ አለች ጁምላ ከፊቱ ያለፈው ማዕሪፋ ከሆነ ምን ይሆናል ሐል ነው የሚሆነው ጁምላ ከፊቱ ያለፈው ነኪራ ከሆነ ነዕት ነው የሚሆነው جاء رجل يضحك ብትላሁ ረጁል ያለው ምንድነው ነኪራ ነው يضحك ብትል ምንድነው ነዕት ነው የሚሆነው ለምን ረጁል የሚለው ነኪራ ስለሆነ እዚህ ግን جاء محمدን ብለህ يضحك አለ መሐመድ ምንድነው ማዕሪፋ يضحك ጁምላ ነው ይሄ ጁምላ ምንድነው የሚሆነው ሐል ከኋላ ያለው ለምን የዚች የአረፍተ ነገሯ ማረፊያው ማዕሪፋ ስለሆነ እንንም ትይታላችሁ ቃይዳው ስለዚህ አሁን ምን አደረገ እስመን صريح እስመን صريح ሙፍረድ ሆኖ ይመጣ ይመስል ምንም አያሻማህም ባይሆን እስመን صريح ያልከው ምን ሆኖ ይመስል እስመን ፋይል እስመን መፍዑል ሆኖ ይመስል አልኩ ወይና ወይ ሲፈተ ሙሸባህ ምን ሆነ ይችላል ዛውና ተመሰለ ለምሳሌ جاء محمد يضحك ያሉ جاء محمد ضاحكا እንዳለው ነው ጁምላው ስትመለከተው ማለት ነው አይው اسمن صريح مشتق ወይንም وصف ወይም ደግሞ ጁምላ አው شبه الجمله ጃር መጅሩር እነዚህ ሐል ሆነው ይመጣሉ ይሄንን ይዛችሁልኛል ተባባናል
እንግዲህ ከዚህ የተነሳ ዓሚሉ ማን ነው? ማን ነበር ያልኳቸው? ዓሚሉ የሐል ዓሚል የሐል ዓሚል የሷሂቡል ሐል ዓሚል ነው። ጎበዞች ምንድነው የሐል ዓሚል ማን ነው? የሐል ዓሚሉ ማን ነው? የሐል ዓሚሉ ማን ነው? የሷሂቡል ሐሉ ዓሚል ዓሚሉ ነው። جاء زيد ضاحكا አልኩኝ። የضاحكا ዓሚል ማን ነው? እዱስ ዓሚሉ ضاحكا ለሚለው ዓሚሉ ማን ነው? عرفت ነገር አይደለም። ዓሚሉ ማን ነው? ዓሚል ፋዒል መፍዑል ማዕሙል እያልኩ ልዩነቱን ተናገር ያል من حيث المعنى ومن حيث الاعراب ብዬ ተረድቻለሁ። በጣም እንተናገርኩት። ዓሚሉ ማን ነው? جاء የማን ዓሚል ማለት ነው? የሷሂበል ሐሉ ዓሚል የሐሉም ዓሚል ነው አይደል? ይሄን ነው የምትይዙ። ከዚች በመነሳት ያወጧታለች ተፍሪ የሚያደርጓት ነገር አለ። ሷሂበል ሐል የሐሉ ዓሚል የሷሂበል ሐሉ ዓሚል ከሆነ ይላሉ ከሙብተዳ ላይ ሐል አይወጣም። ለምን ሲሏቸው የሙብተዳ ዓሚሉ ማዕናዊ ነው። ማዕናዊ የሆነ ዓሚል ሁለት ነገር መስራት አይችልም። ሙብተዳን ሰራ እንደገና ደግሞ የሙብተዳን ቅርንጫፍ ወደ ማዶ ሄዶ መስራት የወደቀ የሌለ ነገር ማዕናዊ ነገር በጣም ደካማ ነው፣ ضعيف ነው፣ አይቻልም ነው የሚሉት ጅምሁሮች። ይሄን ያደርጋሉ። አስወህም ይሄ ነው ኺላፈን ለሲበዊ ሲበዊ ብቻ ናቸው አለ የሚሉት እዛው አይቻልም ነው። እሱ ብቻ ነው ዓሚሉ። በዚህ ነው የምንሄደው። ራጅሁም ይሄ ነው ضعيف ስለሆነ ነው የሚሉት። ለምን العامل المعنوي عاملا معنوي لا يعمل معمولين لأنه ضعيف ሁለት ነገር አይሰራም። ሙብተዳ መርፎ ነው። ዓሚሉ ምን ስለሆነ ምንድነው ዓሚሉ? አልኢብቲዳእ የምንለው አይደል? መጀመሪያ መሆኑ እኮ ምን ነው ወዓሚሉ ሙብተዳ ኢብቲዳእ። ስለዚህ እንት ይዛላችሁ ምንድነው ሐል የምንለው ነገር ስም ነው፣ መንሱብ ነው፣ ፈድላ ነው። ምን ሐይቱ እንትን ምን ሐይቱ ማዛ ነበር ያልኩት ከዓረፍተ ነገር መዋቅርነት ከሩክንነት አኳያ ትርፍ ነው። ሩክን ውስጥ አይገባም። ትርፍ ነው፣ ስም ነው፣ ፈድላ ነው፣ መንሱብ ነው። ይሄንን ተነጋግረናል። መንሱብ ነው መርፎ መጅሩር ሆኖ አይመጣም። ሐል መጅሩር ሆኖ ምናምን አይመጣም። ስም ስንል ባይሆን ጁምላ ይሆናል ብለናል አይደለም ወይ የሚለውን ጥያቄ እኮ መጠየቅ አለባቸው። ሆል እስሙ ስንል ጁምላ ሐል ይሆናል አይደል? እንደ ጃአ ሙሐመድ የضحኩ ያለው እሱማ ቢተዊሊ ضاحክ ብያለሁ። ጁምላው ራሱ ልክ ضاحክ እንዳለ ነው። የضحኩ ያለው ሆ የضحኩ ነው፣ ፊዕል ፋዒል ነው። ጁምላው ባንድ ላይ የሙሐመድ ምንድነው የሚሆነው? ራአይቱ ሙሐመድን ፊል በይቲ የእኩሉ አለ። ምንድነው እየበላ ይሁት ነው አይደል የምትለው? ሐል እኮ ነው። የእኩሉ የሚለው ምንድነው? ፊዕል ሙዳሪዕ ነው። ምን አለው? ፋዒል አለው ውስጡ። ፋዒልና ፊዕሉ ባንድ ላይ ጁምላ ነው። ጁምላ የሙሐመድ ሐል ነው የሚሆነው አይደል? የሙሐመድ ሐል ነው የሚሆነው። ባይሆን በምንድን ተእዊል ነው የሚወሰደው? ሆል እስሙል መንሱቡ ስም ነው ብለን ስለተነሳን ጁምላው ቢቁወቲ ማን ይሆናል? ቢቁወቲ አኪል ነው የምትወስደው ማለት ነው። ቢቁወቲ አኪል ነው የሚወሰደው። رأيت محمد يضحك بقوة ضاحك، رأيت محمد يتبسم بقوة متبسم بملون متسو أو بتأويل مالتنا متبسم. هن يتكال هو الاسم بلنا يتنسم، هو الاسم المنسوب قلت نه. المفسر لمن بهم أنت تقول تنام من زيد ضاحكا يا ما أمدا አይደለም እኮ ለማለት እኮ ነው። زيد ضاحك ما ካልክ ሙብተዳና ኸበር ሆነ። ضاحك ያለው እዚህ ቦታ ላይ ሐል አይደለም ኸበር ነው፣ ሩክን ነው እዚህ ቦታ ላይ ተባባና። ضاحكን ብሎ የገባልህ እኮ ለዚህ ዘይዱን ضاحكን ዘይድ ሳቂታ ነው አልክ። ዘይድ ሙብተዳ ነው፣ ضاحك ምንድነው? ኸበር ነው። ሐል አታደርገውም። ፈضል ነው እንደዚህ ላይ አይደለም። ሚን ሩክኒል ጁምላ ነው፣ من ركن الجملة ነው። ለምን خبرنا خبርን ቦታ ነው ያዘለ ضاحك جاء زيد ብለ ضاحكን ካልከ جاء زيد የሚለው ምንድነው? ፊዕልና ፋይል ሆነ። ضاحكን ያለው ፈضላ ነው፣ ከፊዕልና ከፋይል ውጭ ነው፣ ከሩክን ውጭ ነው። ይሄ ነው። ይሄንኑ ቃል ባገኘው ቁጥር ፈضላ ብለህ እንዳትወስድ ضاحكን። ضاحك ከመጣ እንዳለ ፈضላ እንዳይመስልህ።
ዘይዱን ضاحኩን ብለህ ስትል ሩክን ሆኖ የሚመጣበት አጋጣሚ አለ መጀመሪያ አረፍተ ነገሩ ሞልቷል ወይ ያለሱ ብለህ ነው መጠየቅ ያለሱ አረፍተ ነገሩ ሞልቶ ከሆነ ፊዕልና ፋዒል ሙብተዳና ኸበር በመሆን ሞልቶ ከዛም በኋላ በሐልነት መጥቶ እንትን ተርፎ ሆኖ መጥቶ ከሆነ የዛን ጊዜ ሐል የሚሆንበት ወይ የተምይዝ ምን የምትላቸው ሌሎችም ሊሆን ይችላል አረጋግጥ አመጣጡን አገባቡን አሁን ጃአ ዘይዱን ضاحከንና ዘይዱን ضاحኩን ይለያያሉ ضاحክ ሁለት ቦታ ላይ መቃማቸው ይለያያል ጃአ ዘይዱን ضاحከን ዘይዱን ضاحኩን ضاحከንና ضاحኩን ይለያያሉ ضاحከን ላይኛው ላይ ፈضላን ለምን ጃአ ዘይዱን ብሎ ሞልቷል አረፍተ ነገሩ ሩክኖች ውስጥ አልገባም ዑምዳዎች ውስጥ አልገባም ዘይዱን ضاحኩን ስትል ግን ኸበር ሆኖ ሩክን ሆኖ ነው የመጣው ሩክነል ጁምላ ነው የዚህ ጊዜ አይነሳም ሐላ ይሆን ሐል የሚሆነው እዛ ፈضላው ላይ ፈضላ الاسم والفضل ብለህ የምታعرፈው ዲፋይን የምታደርገው እዛኛው ላይ ነው ማለት ነው ግልጽ ነው ግልጽ ነው حال المنصوب የተነሰበ ዓለም በዚህ ውስጥ ደግሞ ግቡልኝ እንደው ቀላቀልኩባችሁ መሰለኝ የሚነሰበው حال በፊዕል ነው ጃአ ዘይዱን ضاحከን ያለው አሚሉ ማን ነው ጃአ ያለው ነው ብለናል አሁን በፊዕል ተነሰበ አገኘ አው ሽበህ الفعل ይሆናል ከስም الفاعل ይመስል ማለት ነው ጃአ ضارب زيد صارخا አለክ የዘይድ መቼ እየጮኸ መጣ ብትል ضارب ብለህ ነው እሱ ነው የሰራው ضارب زيد ነገሩ እንትን አለ ፊዕሉ አለ هذا ضارب زيد هذا ضارب زيد قائما رايته يا فعلنا فاعل ስታደርገው እንደዘመኑ زيد منطلق مسرعا ይሄ ያመጡ ምሳሌ ዘይዱን ሙንጠሊቁን ሙስሪዓን ዘይዱን ሙብተዳ ነው ሙንጠሊቁን ኸበር ነው ሙንጠሊቁን ውስጥ ምን አለ ዋለ ለማንኛውም ሙንጠሊቅ ያለው ምንድነው እስመል ፋዒል ነው እንጠለቀ ሙስሪዓን ያለው ማን ነው የሰራው ከተባልክ ሙንጠሊቅ ያለው ነው የሚሰራው صاحب الحال ማን ነው ከተባለ ደግሞ ዘይድ ነው አሁን እንትን ያገኘነው ምን እስመል ፋዒል የቅድሙ ፊዕል ነው ጃአ ዘይዱን ضاحከን ስትል ጃአ ነው የሰራው አሁን ደግሞ ዘይዱ ሙንጠሊቁን ሙስሪዓን ስትል ደግሞ ሙንጠሊቁን ነው የሰራው መስደርም የሚሰራበት አለ ያው አጅብ እንትን يعجبني ضربك የሚለው ዘይደን መክቱፈን ስትል ማለት ነው ዘይድን መክቱፈል እንት አሳስሮ መምታት በጣም የተሳሰረ ሲሆን መምታት በጣም ይገርመኛል መክቱፈን ያለው ሐል የማሳሂብ الحال ማን ነው ዘይድ ነው ማን ነው አሚሉ ካልክ ضرب ነው ضربك ያለው አሁን የሰራው እንትና ዘይድን ራሱ መፍዑል ቢህ ያደረገው ማን ነው ضرب እኮ ነው አይደል አሚሉ ضرب ወደ ፋዒሉ ኢዳፋ ተደረገና ዘይድን መፍዑል ቢህ አደረገው ضربك ضرب ያለው መስደር ነው ይሄ መስደር ضربك ሲል ወደ ካፉ ኢዳፋ ተደርጓል ወደ ፋዒሉ ማለት ነው ፊዕል ወደ ፋዒሉ ኢዳፋ ተደረገና ዘይደን መፍዑል ቢህ ሆነ መንሱብ ሆነ መክቱፈን የተሳሰረ ሲሆን ሐል ነው صاحب الحال ማን ነው ዘይድ ነው እሺ صاحب الحال መክቱፈን ያለውን የሰራው ማን ነው ዘይድን የሰራው ማን ነው ضرب ነው አይደል ወደ ፋኢሉ ኢዳፋ ሆኖ ዘማን በመስደርም እንደዚህ ይሰራል መስደርም ይሰራል ዘይዱን عندك قائما ዘይድ አንተ ዘንድ ዘይዱን عندك قائما ዘይድ አንተ ዘንድ ነው የቆመ ሲሆን ዘይድ አንተ ዘንድ ነው የቆመ ሲሆን ዘይድ ሙብተዳ ነው عندك ያለው ምንድነው ዞርፍ ነው አይደል ዞርፍ ነው ይሰራዋል ثابتun ነው قائم ነው موجودun قائما موجودun قائما ሱንትን የሚልበት ስላለ ስለዚህ ዞርፉ ሰራው ዞርፉ قائما ያለው قائما حال ነው والعامل فيه الظرف وهو عنده ይሰራዋል ማለት ነው አንድ ظرف ይሰራል እሱን ራሱ የሚሰራው ስላለ እዛ ማዕሙል ይሆናል ችግር የለም واسم الاشاره اسم الاشاره مثلا فتلك بيوتهم خاويه سيما فتلك بيوتهم تلك مبتدا بيوتهم خبر خاويه
حال صاحب الحال بيوتنا أرن عندنا خاوية يالو من سروا تلك إشارة اسم الإشارة يسرى فعل تضمين الدرجة أشيروا يمل اللبد تلك سيل مالس سلزي باسم الإشارة يسرى አሁን መንሱብ ነው ካልክ በኋላ ማን ይነሱባል የሚለው ነው በዚህ የምትወስደው አንደኛ ፊዕል ይነሱባል ሐልን ሁለተኛ እስመል ፋዒል ሙስጠቅ ሶስተኛ ዞርፍ አራተኛ ኢሻራ እነዚህ ሐልን ይነሱባሉ የሐል አሚል ናቸው አሁንም ዝም ብላችሁ ድገሙትማ ሐል አለ ሐልን ማን ይነሱባል ሐልንማ ተው ምንድነው حال من ينصبان فعل لمثال جاء زيد راكبا جاء سرطوطا ليلاس جاء زيد منطلق مسرعا ستل مسرعا يالو بمن تسرى منطلق مشتقنه يسرى السو سرى ايوه صاحب الحال ما نونا ما نسروا إلا إيال يتكلكل له السري ليلى عامل منه ظرف زيد عندك قائما وصائما وجالسا اسم الإشارة هذا زيد قائما هذا زيد قائما أشير نوك هذا يلوم يشير معنا تضمين سلم الدرج إشارة وراسه يسار والمالة هذا زيد ይሄም ስም ሆኖ የታለ ሙሽተቅ ብትል የሙሽተቅ ማዕና ተድሚን የሚደረግ ይፈልጋል ምን ካልተገኘ ፊዕል ወይ ከፊዕል ሙሽተቅ ያልሆነ ካልተገኘ ፊዕል ሽታ የሚሸተውን ትፈልጋለህ እና هذاهم ኢሻራዎች ምን ይሸታቸዋል ፊዕል ይሸታቸዋል ስነ አሚል ማለት በሐቂቃ لمن بهم المفسر የሚፈስር ነው لمن بهم من الهيئات ከሁኔታዎች የተቀላቀለን የሚፈስር ነው ሐል ማለት ሐል የተደበቀን ነገር ግልጽ ያወጣልሃል የተደበቀን እንደው ምን እንዴት ይሆን የምትለውን ነገር ማለት ጃ አብዱላህ መጣለ እንደው መኪና ጊቶ ይሆነ እንደው በግሩ ይሆነ እንዴት ይሆን አመጣጡ የሚል ነገር አሁን ቅልቅል ይልባል ጃ አብዱላህ ራኪበን ሲልህ ሃይአውን የመጣበትን አመጣጣው እንዴት መጣችሁ ብለህ እኮ ትጠይቃለህ ራሱ ጥያቄው እንዴት ሆናችሁ መጣችሁ ትላለህ ሁኔታውን ሃይአውን አመጣጡ እንዴ በምን መጣችሁ እንዴት መጣችሁ ለምትለው ጥያቄ የሚሰጥ መልስ ነው ሐል ማለት እንዴት ሆናችሁ መጣችሁ ራኪቢ አው ማሺን አው ሙስሪዒን እያልክ ትናገራለህ ይሄ ሐል መንሱብ አድርገህ ነው የምትናገረው ሙስሪዑን ብለህ ራኪቡን ብለህ አትናገርም እንዴት መጣችሁ ስትባል የሐል ጥያቄ አይደል ተጠየቀው ራኪቡን ሌላ ከኋላ ከቀደርክበት ነው የመጣ ነው ሐል ነው አተይና አው ጂእና ራኪቢን የሚለው ሐል ሆኖ የሚመጣ ነው ስለዚህ ጥያቄው ሃይአ ነው አይተጠየቀው እንደ ሃይአ የሚጠይቅ ጥያቄ የዛ መልስ ነው ማለት ነው ወይ እንደው በጣም ብዙ ነገር ነበር እዚህ ላይ ልዘለው المفسر لمن بهم من الهيئات زلالو እንትን ሐል ለምን ሆኖ ይመጣል አንድ ለፋኢል ሆኖ ይመጣል ለፋኢል ሐል ሆኖ ይመጣል ምንን ይመስል ጃአ ዘይዱን ራኪበ የፋኢል ሐል የመፍዑል ሐል ደግሞ አለ ምንን ይመስል ረኪብቱል ፈረሰ ሙስረጀን የመፍዑል ቢህ ሐል ስለወለህ እንዴ ለሁለቱም የሚያስመቻል ምንን ይመስል ለቂቱ አብደላህ ራኪበን ለመፍዑልም ለፋኢልም ሐል ቀርተናል እኮ እየደገምኩ እኮ ነው ችካላ የኸበር ሐል ሆኖ ይመጣል አንተ صديقي ያለውን ይመስል ሙኽሊሳን አንተ ሙብተዳን صديق ኸበር ነው የصديق እንትን ሐል ነው ሙኽሊስ ስትሆን አንተ የኔ ጓደኛ ነህ የመጅሩርም ሐል ይሆናል ይልቃን መሰለ የመጅሩርም ሐል ይሆናል መረርቱ ቢሂንድን ራኪበተን በህንድ አጠገብ አለፍኩኝ ራኪበተን የጋለበች ስትሆን አለ የማን ነው ይሄ ራኪበተን ያለው ብትል የመጅሩሩ ነው ቢሂንድን ስትል ህንድ ያለው ምንድነው በባ መጅሩር የመጅሩር ሐል ሆኖ ይመጣል
ይሄ ግልጽ ነው ባይሆን መጅሩርነቱ በሁሩፍ الجر ነው መጅሩርነቱ በኢዳፋ ለሆነም ይመጣል ያው ጭቅጭቃላቸው ሸርጥ አላቸው እንጂ ማለት ነው ሸርጥ አላቸው بشرط أن يكون المضاف مما يصح عمله في الحال كاسم الفاعل إنه هذا ضارب هند مجردة يتركوا تيستون يهند جرافينون هذا ضارب هند الكنا مجردة ضارب يميلوا على مضاف هند مضاف إليه حال يمنو يمضاف إليه يمضاف إليه حال هنا سمتا مضاف من مهون اللبت عامل مشتق مهون اللبت مشتق مهون اللبت يقدمه من يميله مررت مررت بهند راكبة من اسكي دولة محمد ወንድ ከሆንክ ማለት ነው እንደዚህ ያለው ራኪበተን ከሆነ አሁን መረርቱ ቢሂንድን ራኪበተን ያለችዋ ሴት ከሆነች ራኪበተን ያለው የሷ ማለት ይሆናል የፋይሉም የመፍዑሉም ወንድ ከሆነ ግን መረርቱ ቢሂንድን ራኪበተን ካልክ አንተ ወንድ ራኪበተን ያለው ለሴቷ ነው ጀህር መጅሩር ላይ እኮ እንትን አለችና صاحب الحال የመጅሩርም ነገር ሊሆን ይችላል የመጅሩር የፋዒል የመፍዑል ቢህ እያልን መጣናለን صاحب الحال فاعل ይሆናል صاحب الحال مفعول ሊሆን ይችላል የመፍዑል صاحب الحال መጅሩር ሊሆን ይችላል ባይሆን መጅሩርነቱ በሐርፍ الجر ወይም በኢዳፋ የተጀረረ ላይ ነው ከባድ ጥያቄ የሚኖረው በሐርፍ الجر የተጀረረ ምንም አይደለም በእንትን የተጀረረ ግን በኢዳፋ የተጀረረ ሁለቱም ሊቀበል ይችላል ሐልን ሙዳፍ ነው ሙዳፍ ኢለይ የሙዳፍ ኢለይ መጅሩር የሱ ሐል አድርገ ስታመጣ የሙዳፍ ኢለይ አድርገ ስታመጣው ሙዳፉ መስራት የሚችል ዓሚል መሆን አለበት ወይንም ጁዝእ መሆን አለበት ለሙዳፍ ኢለይ ጁዝእ መሆን አለበት ይላሉ አሁን ضاربو هند ለምስ هذا አለ ضاربو هندን ሙጀረደተን አልኩ ሙጀረደተን ያለው ምንድነው ሐል ነው የማን የሂንድ ምንድነው መጅሩር በማን በضارቡ ሙዳፋ ምንድነው ዓሚል ነው መስራት ይችላል ከፊል ላይ የተወሰደ اسم الفاعل እኮ ነው በማይሰህ አመሉ في الحال ሐል ላይ መስራት ይችላል ሐል ላይ በደንብ መስራት ይችላል በዚህ ጊዜ ይቻላል በሸርጥ ይሄዳ ማለት ነው በቃ እንሰማለን ረዘም ይላል ተውት ይቀርባችሁ